ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ። ጤና ይስጥልኝ ክብራትና ክብራን አድማጮቻችን፣ ዛሬ አንጋፋ እዚህ አዲስ አበባ ከረጅም ስደት በኋላ የተመለሰ አንድ ወዳጃችንን ይዘን ቀርበናል። ቤልጂጋሊ በሚለው ስሙ ነው የሚታወቀው፣ ስሙ ሌላ ነው እርግጠኛ ነኝ። ስለዚህ ከሱ ጋራ እናወጋለን፣ ወጎች እናወጋለን። ምክንያቱም ለመሆኑ በስንት ዓመተ ምህረት ነው ከሀገርህ የወጣኸው? ስደቱ እንዴት ተጀመረ? ከዚህ ብንጀምር ይሻላል። እኔ በዚህ ፕሮግራም ስለጋበዛችሁኝ ከልብ አመሰግናለሁ። እኔ ከዚህ ሀገር የወጣሁት በኢትዮጵያን አቆጣጠር 78 ይመስለኛል። በጣም ሩቅ ጊዜ ነው። ከድርቁ በኋላ አንድ አመት ነው የቆየሁት፣ የ77ቱ ድርቅ። ከዛ በኋላ አንድ አመት ቆይቼ ነው የወጣሁት። ወደ መጀመሪያ የሄድኩት ራሽያ ነው፣ ሶቪየት ህብረት ማለት የዛ ጊዜ የነበረው ሶቪየት ህብረት ነበር የሄድኩት። ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ዩኤስኤስአር፣ እዛ ነበር የሄድኩት። ከዛ ማስተርሴን እዛ ሰራሁ በአግሪካልቸር። ከዛ እሱን ስጨርስ የመንግስት ለውጥ ተደረገ እዚህ ሀገር። በዛው ደግሞ ወደ ጀርመን ሀገር ሄድኩኝና ብዙውን አመት ጀርመን ኖር ያለው። በመሀል አንድ 5 አመት የሚሆነውን ለንደን ነው የኖርኩት እንጂ ሌላውን በሞላ ጀርመን ሀገር ያሳለፍኩት። በጣም ይገርማል። እንደው ረጅም ዘመን ነው። የሚገርም 78 በጣም ሩቅ ነው። 77 ዓመተ ምህረት ነው እኛም ደግሞ የወጣ ነው። በጣም ረጅም ጊዜ ነው። ለመሆኑ በኖርክበት ጊዜ ስደት እንግዲህ ከባድ ነገር ነው። አንድ ሰው አገሩን ጥሎ መወሰኑ ራሱ ትንሽ የሚከብድ ይመስለኛል። የስደት እንደው በኖርክበት አስከፊ ገጽታው ምንድን ነው? ስደት ሲባል ዝም ብሎ እንትን ይመስላል አይደል? ቋንቋ ግን አይደለም። ስደት ልዩ የውስጥ የሚሰረስር የውስጥ በሽታ ይመስለኛልና እንዴት ነው ለመሆኑ? እሱ እንደ እንትን ነው፣ እንደ አመለካከታችን ነው። ስደትን ምናልባት ቁሳዊ ፍላጎታችን እዛ ሊሟላ ይችላል፣ ግን መንፈሳዊ የሆነውና ከልባችን በሀገራችን ውስጥ ልናገኘው የምንችለው በተለይ እንደዚህ አይነት ሁኔታዎች አናገኝም። እዛ እንደ ተራ ሰራተኛ ነው የምንጀምረው፣ ተራ ስራ ነው የምንጀምረው። ቀስ እያለን ያደገው እንግዲህ እኔ የ6ቱን አመት ልቶ የሶቪየት ህብረቱን ማለት ነው ወደ በኋላ ብንመለስበት ከእኔ ስደት የጀመርኩት ጀርመን ሀገር ነው። የ6ቱ አመት ተማሪ ሆነን ያሳለፍነው እና እንትን አይደለም፣ ስደት አይደለም የነበረው የሚባለው። ግን የጀርመኑን የስደት ሁኔታ በምናይበት ጊዜ ከባድ ነው። በወጣትነት እድሜያችን ስለጀመርነው ነው እንጂ ከዛ በኋላ ቢሆን በጣም ከባድ የሚሆን ይመስለኛል። ዋናው ለሰው ልጅ ምናልባት የቁሳዊ ፍላጎቶች መሟላት ብቻ ለሚያስብ ሰው መልካም ሊመስል ይችላል። ግን መንፈሳዊ ለሆነውና መንፈሳዊም ሳይሆን ከሀገርህ የምታገኛቸው ብዙ ነገሮችን ላታገኛቸው ትችላለህ። እና በተለይ መጀመሪያ አካባቢ በጣም ከባድ ነበር፣ በጣም ከባድ ነበር። ምናልባት አሁን የዲጂታል ህይወት እየጨመረ በሚመጣበት ጊዜ ትንሽ ህይወት ቀለል ያለ ይመስለኛል እንጂ ፊት ከባድ ነበር። እንደው እንግዲህ ስደት ብለህ እዛ ከገባህ በኋላ ስጋት አለ። እንግዲህ በስጋት የሆኑ ጊዜዎች ምክንያቱም ይቀበላሉ አይቀበሉም ብለህ የምትሰጋበት ጊዜም አለ። የዛን ሀገር ይሁንታ የለም የለም ግድ የለም ተቀበለናል እስኪሉ ምን አይነት ስሜት ነው? የኛ መጥፎ ጊዜ ነበር። የሄድነው ወደ 83 ላይ ነው። ልክ የመንግስት ቅያሬ ትምህርቱን የጨረስኩት እኔ 83 ግንቦት ነው መንግስት የተቀየረው እና ወደዚህ ለመምጣት ከባድ ሁኔታ ነበረ። ምንም እዚህ የነበረው ሁኔታም እንትን አልነበረም እና ግን እዛም ትምህርት ቤትም ሆነን አንዳንድ ስብሰባዎች ይካሄዱ ነበር፣ እንቃወም ነበር የኢህአደግ መግባት እና በዛ ምክንያት ወደ ሶቪየት ህብረት ሄድን። ከሶቪየት ህብረት ወደ ጀርመን ሄድን ማለት ነው። እና ያኔ ደግሞ የጀርመን መንግስት በሰፊው የኢህአደግን ዲሞክራሲያዊነት የተቀበለበት ጊዜ ስለነበረ ከባድ ነበር። ብዙ አመታት ሳይቀበሉ ያሳለፉን አሉ። እኔ በመሰረቱት ብዙ እንትን አላለም፣ ቶሎ ነው የተቀበሉኝ።
ያልተቀበሏቸው ግን እስከ 10 ዓመት እስከ 15 ዓመት የቆዩ አሉ። በጣም ከባድ ነው ያንተ ስደት። በጣም ከባድ ነው። ግን ያንተን ስደተኝነት በመታወቂያ ወይም በሰርቲፊኬት ወይም ደግሞ ተቀብለናል የሚለው ለማግኘት ምን ያህል ጊዜ ፈጅ? የኔ በጣም ትንሽ ነው። 2 ዓመት ምናምን የፈጀብኝ ነው። 2 ዓመት 3 ዓመት ነው የወሰደው። ምክንያቱም ያው የድሮ የፖለቲካ ተሳትፎ ትንሽ ጠቅሞኛል መሰለኝ። ያው መጽሐፌን አይነበብኩ ይመስለኛል። በመጽሐፉ ውስጥ አንዳንድ የጠቀስኳቸው አሉ። ያታሰርኩት እና የተገረፍኩት ደርግ ጽሕፈት ቤት ስለነበር እሱ እንደ መረጃም ጠቅሞኛል። ከሰውየውም ጋር ኢንተርቪው ከሚያደርገውም ሰውዬ ጋር ለመግባባት ብዙ አልወሰደብኝም ጊዜ። ግን እድል ነው፣ እንደ ጠያቂው ነው። ጠያቂው ነው ራሱ የሚወስነው እንጂ ሌላ ምንም እንትን ከኔ የበለጡ ፖለቲከኛ ቢሆኑ ላይቀበሏቸው ይችላል። ግን ስቃይ ነበር በእኛ ዘመን። በጣም ብዙ የተሰቃየ ነው። ልክ ነው። ሁኔታውም ከዛ በፊት የነበረው መጥፎ ነው። በደርግ ጊዜ የነበረው እንግዲህ እንዳልከው እስሩም ምኑም ሁሉም ነገር በጣም ከባድ ነው እና የምትሸከመው እንትን ይከብዳል። ለመሆኑ አሁን እንግዲህ ስደት ኦኬ 2 ዓመት 3 ዓመት ቆየህ፣ ተቀበሉ፣ መኖር ጀመርክ። ከዛ መኖር ከጀመርክ በኋላ እነዛስ የሀገር ሰዎች እንደ ሰው ተቀበለው የለም እንደ አቻ የሚቀበሉ እንዴት ነው ማለት ይቀበሉሃል? ጀርመኖች ነው የምትለኝ? አዎ ጀርመኖቹን እዛ አላለም ስትኖር ተቀበሉ። ከዛ በኋላ እንዴት ነው ይሄ የሰው ለሰው ምንድነው የኛ ምንድነው ግንኙነቱ እንዴት ነበር? እሱ ከባድ ነው። አንደኛ የጀርመን ቋንቋ እንደ ሌሎች ቋንቋዎች እንደ እንግሊዘኛ ወይም እንደ ራሽያኛ ቀላል አይደለም፣ ከባድ ነው በቋንቋ ደረጃ። ሁለተኛ በጀርመን ሕዝብ ዝግ ነው። እንደዚህ ቶሎ ሰርጋ ለመግባት ወይንም በዛ ውስጥ ለመግባት ከበድ የሚል ነው የሚሆነው እና በኢንቴግሬሽን በመግባት በህብረተሰብ ውስጥ በመግባት ከባድ ነበር የነበረው። መጀመሪያ አካባቢ በጣም ከባድ ነበር። የቋንቋውን ክብደት ቋንቋውንም እስከምንማር እንግሊዘኛ ሀገር ብትሄድ እንግሊዘኛ ቶሎ፣ አሜሪካ ወይ ካናዳ ብትሄድ በእንግሊዘኛ ትግባባለህ። ጀርመንኛ ለመግባባት ደግሞ ትንሽ የሚከብድ ነው። ራሽያኛ ደግሞ ለምሳሌ እኔ ራሽያ ኖሬያለሁ 6 ዓመት። አብረን ከተማሪዎች ጋር አብረን ስለምንኖር ቶሎ በህብረተሰብ ውስጥ ለመግባባት አልከበደንም። የጀርመን ግን ስደተኛ በነበርንበት ጊዜ የምንኖረው በስደተኛ ጣቢያ ስለሆነ ከባድ ነበር። ለመሆኑ እንግዲህ ከዛ በኋላ ነው መጽሐፍ የጀመርከው። መጽሐፍ የጀመርከው ብዙ ጊዜ ስለነበረህ ነው ወይስ በፊትም ዝንባሌ ወይም የነፍስህ ጥሪ ነበረ? ምክንያቱም እነዛ አጫጭር ታሪኮች የእውነተኛ ገጠመኞች ናቸው። ያው ብዙዎቹን አንዳንዶቹ ታሪኮች የምናውቃቸው እና እዚህ የሰማናቸው አይነት ነገሮች ናቸው። ለመሆኑ እንዴት ነው? የነፍስህ ጥሪ ነው ወይንስ እንዴት ነው? ጥሩ ጥያቄ ነው። የነፍስ ጥሪ ነው እንግዲህ ሆነ እንጂ በመጀመሪያ ይሄ የመጽሐፍ ጉዳይ የመጣው ተስፋዬ ደረሰኝ ታውቀዋለህ? ተስፋዬ ደረሰኝ የሚባል አለ እዚህ ኢትዮጵያ ሶሺዮሎጂስት ነው። በ1977 ዓመተ ምህረት ተስፋዬ ደረሰኝ እንትን 10ኛው አብዮት በዓል ሲከበር ብዙ ሰዎች ታፍሰው ነበረ ከተማ ውስጥ አዲስ አበባ መንገድ ጎዳና ተዳዳሪዎች ታፍሰው ሰልጥነው እነሱ በየቦታው ላይ በየመንግስት እርሻዎች ላይ ተከፋፍለው ነበር። እነሱ በሚከፋፈሉበት ጊዜ ተስፋዬ ደረሰኝ አንዱን ግሩፕ ይዞ እኔ የሰራበት የነበረው ያን የሰራ የነበረው ጉመሮ ሻይ ተክል ነው። እዛ መጥቶ ነበር እና ተስፋዬ ደረሰኝ በህይወቴ ማስታውሰው ነው። መጽሐፍ ብችልም ወይም ባስብም እንደዚህ ሲሪየስሊ የወሰድኩት አልነበረም። ግን ተስፋዬ ደረሰኝ እንትን ይዝ ነበረ፣ ዲያሪ ነበረው፣ ግጥም ይጽፋል ይላል። እንደ ድንገት እዛ እነዛን ሰፋሪዎች ይዞ መጥቶ እንተዋወቅና እንገናኛለን። ምናልባትም 2 ወር ያህል ቆይቷል እዛ። በዛ ጊዜ እሱን በመመልከት ነው አንዳንድ መጽሐፎችን የጀመርኩት እና መያዝ ዲያሪ ራሱ መያዝ የጀመርኩት እና በዛ ጊዜ ተስፋዬ ሲሄድ ተሰምቶኝ የጻፍኩትን ጽሁፍ አሁን
ከ40 ዓመት በኋላ ነው የሰጠሁት ለሱ ለራሱ ስለሱ የጻፍኩትን እና ተስፋዬ ደረሴ ነው ብዙ እንትን ያለኝ በዚህ በኩል የቀሰቀሰኝ እና እሱ ሲጽፍ አየዋለሁ። ግጥም ይጽፋል፣ የዘፈን ግጥሞች ይጽፋል፣ ክራር ይመታል። በቃ ሁለገብ ነው እሱ ሁለገብ የሆነ ነው እና ይዟቸውን በመጣወት ሊሰፍሩ በመጡትም የከተማው የጎዳና ተዳዳሪዎች በጣም ተወዳጅ የነበረ ሰው ነው። ቲያትር ያሰራቸዋል። ብዙ ነገር የሰራ ስለነበረ እኔም ከሱ በመከተል ነው ከዛ ጊዜ የጀመርኩ ነኝ እና አሁን ልብ ብዬ ሳየው ምናልባት የተጀመረው ከዛ ጊዜ ሊሆን ይችላል ብዬ አስባለሁ። ዲያሪው ነው ወደ ኋላ የራሴን ዲያሪ መለስ ብዬ ሳየው አንዳንድ ጽሁፎች እዛ ውስጥ ያስደንቁኛል። ግን ከዛ በኋላ መጽሐፍ የጀመርኩትና ጎልቶ መጽሐፍ የተጀመረው በድረ ገጾች ላይ ነው። በኢትዮ ሚዲያ የሚባል ነበር። ከዛ በፊትም አነባለሁ፣ ማንበቡ አልቆምም። ግን መጽሐፍና እንደዚህ ማድረግ የተጀመረው በድረ ገጾች በጀመሩ ጊዜ እነ ኢትዮ ሚዲያ፣ ሀበሻ፣ ኢትዮ ላዮን የሚባሉ ብዙ ነበሩ። በዛ ጊዜ መጽሐፍ ተጀመረ እና እንግዲህ ስሙም ያው በአዲሱ ስሜ እየታወቅኩ መምጣት ጀመረ ማለት ነው። አዎ በአዲሱ ስም እንግዲህ እኛም ቤልጂግ አሊ ነው የምናውቅህ። እኔ ያገኘሁት ለምሳሌ አጫጭር ታሪኮች ያሉበትን እውነተኛ ገጠመኞች የተሰደሩበትን መጽሐፍ ነው። አሁንም አንድ አዲስ መጽሐፍን ሰምቻለሁ። እንግዲህ እሱን ትነግረናለህ። ለመሆኑ ቤልጂግ አሊ ማን ነው? ቤልጂግ አሊ አሁን የኔ ብዕር ስም ነው ብዙ ጊዜ የምጠቀምበት። ግን የኔ መደበኛ ስሜ እውነተኛ በእናትና አባት ያወጡት ጌዲዮን ተስፋዬ ነው እና ቤልጂግ አሊ በ77 ዓመተ ምህረት የድርቁ ጊዜ ሁለት አይነት ነበር ሰፈራ የነበረው። አንደኛ ሙሉ በሙሉ የሰፈሩ አሉ። ለምሳሌ እንደ ጋምቤላ፣ ፓዊ ምናምን ያሉት ሙሉ ሰፈራ ነው። በኢሊባቡር አካባቢ ግን ስክሰጋ የሚባል ነበር። ስክሰጋ ማለት ምን ማለት ነው? የሳሱ የገበሬ ማህበሮች አሉ፣ የህዝብ ቁጥራቸው አነስተኛ የሆኑ በዛ ላይ ተጨማሪ ሰው ይገባላቸው ነበር እና እኔ እዛ ጎሬ አካባቢ እንደ ድንገት ነው የተመደብኩት። ጎጆ ቤት እንሰራላቸዋለን፣ ትንሽ እናስተካከልላቸዋለን። ከዛ እነሱ ይመጣሉ፣ ሰዎቹን ጎጆ እንሰጣቸዋለን ማለት ነው። ከሰሜን የሚመጡት ማለት ነው፣ በድርቁ የተፈናቀሉት እና በዛ ስክሰጋ ውስጥ ይሄ ቤልጂግ አሊ የሚባለው ሰው እየመጡ ነበር እና ለእኔ ትኩረቴን የሳበበት ምክንያት ምንድን ነው? የሰጠነውን ጎጆ በሁለተኛው ቀን ቀይሮታል ሙሉ በሙሉ ራሱ። የሰጠነው ጎጆ እኛ ትንሽ በሳር ተደርጋ ምናምን እንደ መጠለያ ነገር ነበረች የሆነችው። ግን እሱ ወዲያው ገብቶ አሰማመረው ምን አለውና አገኘሁት እና ሲጫወትም በጣም ጎበዝ ነው። ያጫወተኛል። የገጠር አማርኛ ነው የሚጠቀመው። እሱ ደስ ይለኛል እና አውራው ነበረ። በጉብዝናው ተስቤ ነው እና በዛው ወናፍ የሚሉት እሱ እንደነገረኝ ወናፍ የሚነፉበት እሱን ለመግዛት ገበያ ወጥቶ ከገበያ ነው ታፍሶ የመጣው እና ይገርማል። ስለ ድርቅም ስለምንም አያውቅም። ብቻ ያኔ በልበል ስለሚባል እንዳለ ታፍሶ ነው የመጣው እና ሰውየውን ጉብዝናውን አየዋለሁ። ቤተሰቦቹን እንትን ይላል። በጣም ጎበዝ ነበረ እና በዛው ስሙ ደግሞ ደስ አለኝ፣ ቤልጂግ አሊ። በቃ ያንን ያዝኩትና አሁን ይኖር ይሞት አላውቅም። ያኔም ትንሽ በእድሜው ገፋ ያለ ሰው ነው እንግዲህ። አሁን ደግሞ 40 ዓመት ጨምርበት የትና የት ማለት ነው ላይኖር ይችላል። ግን ስሙ ደስ ስላለኝ ቤልጂግ አሊ ነው እንደራሴ ስም ወሰድኩት። በቃ እኛም አሁን እኮ ቤልጂግ ነው እንጂ በቃ እኛው ተረስቷል። ማንም የሚያውቀኝ የለም። በተለይ እዚህ አዲስ አበባም ያውቀኝ የለም በፍጹም። ብዙ ሰው ቤልጂግ ነው። ከቁመቴም ጋር ተስማማ መሰለኝ። ሰው ቤልጂግን ወደደው። ቤልጂግ ጠመንጃውም ረዥም ስለሆነ። እሺ፣ ለመሆኑ አንድ አዲስ መጽሐፍን ሰምቻለሁ። ለመሆኑ መጽሐፎች ስንት ደረሱ? መጽሐፎቹ 2 እኩል ልበላቸው 3 ማለት ማልችልበት አለ። የመጀመሪያው ቀለበቴን ስጧት የሚል አንድ መጽሐፍ ሚኒሶታ አሳትሜ ነበር በፈረንጆች አቆጣጠር 2010 መሰለኝ። ያ መጽሐፍ ግን ያው ውጭ ሀገር ነው ያኔ ወደዚህ አልገባሁም። ለ30 ዓመት አልመጣሁም ማወቅ ይቻላል። በሙሉ ወያኔ ከገባበት ወያኔ ወይም ኢህአዴግ ከገባበት እስከ ወጣበት ድረስ አልመጣሁም
እና ያ መጽሐፍ በዛ ዘመን ነው የታተመው። ሚኒሶታ ነበር የታተመው። ከዛ እሱ መጽሐፍ እና አለማየሁ ገላጋይ ምናምንና አምጥቼላቸው ነበር እና አንብበውት ይህ መጽሐፍ በእኛ ሀገር መጽሐፍ አለበት መስተካከል አለበት በሚል ከሱ በጣም 2 3 4 ታሪኮች ወጥተው ሌላው ደግሞ ተጨምሮበት አዳዲስ ከዚህ እምባና ኩነኔ የሚለውን የዛሬ 3 ዓመት አሳተምኩ ማለት ነው። ከዛ በኋላ አሁን ደግሞ የጀርመን ኑሮን በሚመለከትና የአካባቢውን አንዳንድ በፌስቡክ ላይ የምጽፋቸው የነበሩትን አሳጥረን እንደ ፖስት ካርድ የሚሆን ፖስት ካርድ ስቶሪስ የሚሆን በጣም አጫጭር የሆኑ ጽሁፎች ሆኖ በእኔ ስም አይሆንም የሚል አዲስ መጽሐፍ ነው። በእኔ ስም አይሆንም የራሱ የሆነ ከውስጡ ያለ አንድ ታሪክ ነው። በዛ ላይ ነው ግን ይሄ ታሪክ የተፈጸመው ሮማ ውስጥ ነው። ሩዶልፎ ግራዚያኒን አንተ ታውቀዋለህ? ሩዶልፎ ግራዚያኒ የአዲስ አበባው ጨፍጫፊ የነበረው ሊቢያም ውስጥ ጨፍጫፊ የነበረና በጣሊያን ጦርነት ጊዜ ብዙ ታሪክ የሰራ ነው። የሰማዕታት ቀንን የካቲት 12ን የምናስታውስ ነን። እንትንም ደብረ ሊባኖስም የደረሰውን እናስታውሳለን። እሱ የመጨረሻውን ህይወቱን ያሳለፈው አልታሰረም። በኢትዮጵያ ጉዳይ ወይም ፍርድ ቤት አልቀረበም። ምንም የተወሰነበት ውሳኔ የለም። እሱ የተወሰነበት ምንድን ነው? ጀርመኖችን የጀርመን ናዚዎችን እርታሃል በሚል 17 ዓመት ተፈርዶበት 4 ወር ታስሮ ነው የተፈታው እና መጨረሻ ህይወቱን ያሳለፈው አፊሌ የምትባል ከተማ ነች። ከሮማ 50 ወይም 60 ኪሎ ሜትር የምትርቅ ነች። በጣም ትንሽ ከተማ ነች። እዛ ውስጥ ነው የመጨረሻ ህይወቱን ያሳለፈው ማለት ነው። ከዛም በኋላ ብዙ ያው የፖለቲካ ውስጥ ይገባ ነበር ሰውየው እና መጨረሻ ላይ የዛ ከተማ ከንቲባ የአፊሌ የሚለው ከንቲባ ለእሱ ሐውልት ማሰራት ፈለገ። እሱ ያቀረበው ሀሳብ ምንድን ነው? ሩዶልፎ ግራዚያኒ ጀነራል ነው፣ የጣሊያን ወታደር ነው። አለቆቹ በሰጡት ትዕዛዝ ምክንያት ነው። እሱ አያገባውም፣ እሱ የፖለቲካ ሰው አይደለም። ስለዚህ ሐውልቱ መሰራት አለበት የሚል ነው ያ የጀመረውና አንድ የሆነ ቤት ሰራና ጎጆ ቤት ነው። በቤቱ ውስጥ የተወሰኑ የእሱን ፎቶዎች የእሱን ምናምን አስቀመጠ እና በጎንም በውጭም አስቀመጠ። ይህንን የተቃወሙ ጣሊያኖች የጣሊያን የጀግኖች ማህበር አምፒ የሚባል የጣሊያን ራስ ፈፈራንስ፣ የጣሊያን ዴሞክራቲክ ፓርቲ፣ የጣሊያን ወጣቶች፣ የጣሊያን ሮማ የሚገኘው የኢትዮጵያን ኮሚኒቲ የነበረው በዛ ጊዜ የነበረው ኮሚኒቲ በሞላ ተሰብስበው ይህን ነገር መቃወም ጀመሩ። ይህም በሚቃወሙበት ጊዜ ፎቁ ላይ ቤቱ የተሰራበት ቤት አለች፣ ትንሿ ቤት ላይ 3 ወጣቶች እዛ ላይ ሄደው ህዝብን የጨፈጨፈ ጀግና አይደለም፣ በእኛ ስም አይሆንም የሚል እንቅስቃሴ ጀመሩ። በጣሊያን ይህንን የጀመሩት እና እነዚህ 3 ልጆች ፍርድ ቤት ቀረቡ። ፍርድ ቤት ያቀረባቸው የከሰሳቸው ሰውየው ነው። 3 ወጣቶች ኢትዮጵያ መጥተው አያውቁም። ስለ ኢትዮጵያ ምንም የሚያውቁት ነገር የለም። ታሪኩን ብቻ ነው ያነበቡት እና ጨፍጫፊ መሆኑን ያውቃሉ። ስለዚህ እነዚህ ከ30 ዓመት በላይ ያልሆኑ ወጣቶች ያንን በማድረጋቸው ምክንያት የጣሊያንን ሐውልቶች ማቆሸሽ፣ ማበላሸት ያስቀጣል በእነሱ ሀገር። ስለዚህ ይቀጣል ብሎ ተባሉ። ሲባሉ ኖ እሱ ጀግናችን አይደለም ብለው ፍርድ ቤት ቀረቡ። አልካዱም፣ አይደለም አሉ። ክርክር ተጀመረ። እነሱ እሱ የፖለቲካ ሰው መሆኑን እንጂ ወታደር አለመሆኑን በቀላል አስመልመንትን አሉ። የጣሊያን አዲሱ ህገ መንግስት ደግሞ የተመሰረተው የፋሽስቱን መንግስት በመቃወም ላይ ስለሆነ መጨረሻ ፍርድ ቤቱ ሰውየው የፖለቲካ ሰው ነው፣ አስተዳዳሪ ነበር፣ ሐውልቱ መኖር አይችልም፣ መነሳት አለበት ብሎ ወሰነና ከዛ ውስጥ እንዲወጣ አደረገ እና የትግሉ ስም በእኔ ስም አይሆንም ነው እና ብዙዎቻችን በአንዳንድ ነገር በስማችን ሲደረግ በእኛ ስም አይሆንም የምንለው መቼ ነው የሚለውንም ለማስታወስ ነው። እንትኑ በጣም ቆንጆ ነው። በጣም የሚገርም ታሪክ ነው። ወጣቶች በጣም ሳያቸው ራሳቸው የነበራቸው እንትናቸው ሳየው በጣም ነው። ይሄ ነው በቃ ታሪክን ማወቅ፣ ስለ ሀገርህ ማወቅ፣ ስለ ጀግኖችህ ማወቅ ትልቁ ነገር ይሄ ነው።
እነሱ ስላነበቡ ስላወቁ ነው እንዲህ ያደረጉትና እንኳን ደግሞ ይሄንን ታሪክ ነገርከን። ምክንያቱም አሁን በቅርቡ የካቲት 12 ይከበራል። ምን ያህል የኛ ወጣቶችስ ይህን ታሪክ ያውቁታል? እሱን በሚመለከት ትንሽ ሙከራ አድርጌ ነበር። እኔ በየቦታው እየዞርኩ ጀርመን ውስጥ ያሉትን ኦልሞስት ሙሉ በሙሉ ልል እችላለሁ እግር ኳስ ተጫዋች ነው የሚሏቸው ያሉኝ። ሮዶልፎ ግራዚያኒ ማን ነው ብዬ ስጠይቃቸው የማን ነው እግር ኳስ ተጫዋችነት አርሴናል ነው የሊቨርፑል ምናምን ነው የሚሉት በቃ እንጂ ሩዶልፎ ግራዚያኒ መሆኑን አያውቁም። አይነገርም። መነገር ያለበት ነገር ሁሉ ዝም ተብሏል እና አንዳንድ ነገሮች መነገር አለባቸው። በጣም የሚገርም በጣም ልጆቹ ወጣቶቹ የሚገርም ያላቸው ዲቮሽን ያላቸው እንትንና ፋሽዝምን መጥላት ማውገዝ እንግዲህ እነሱ 30 ዓመታቸው እኮ በጣም ገና የስንት ትውልድ እንግዲህ እዛ ላይ ያሉት ነው እና በጣም ያኮሩኛል። የነበሩት ራስ ተፈሪያንስ እዛ በጣም ያኮሩ ናቸው። የጀግኖች ማህበሩ ብዙ ተታግሎበታል። ፍርድ ቤት ሁሉ አቁሞ ወደ 250 ሺህ ብር የተመደበው በጀት እንዲቆም ነው ያስደረጉት። ግን የጣሊያን መንግስት ደግሞ በየጊዜው ይቀያየራል። የናዚዎቹ የፋሽስቶቹ ደጋፊ ደግሞ ካወጣ ሊያሰሩት ይችላሉ። እንደገና ትግሉ ይቀጥላል። አዎ ግን ልክ ነህ። አሉ ኒዮናዚስ የሚባሉ አዳዲሶቹ እነሱ ደግሞ ከመጡ ሌላ ደግሞ እነሱ ልክ ነው የሚፈጥሩት እንትን አለ በመንግስቱ ላይ። ዞሮ ዞሮ ግን ያ ትግል ይቀጥላል ማለት ነው እና በእኔ ስም አይሆንም። በጣም ቆንጆ ነው። በጣም እንኳን ጥሩ ነው። አሁን ወደፊትም ደግሞ ይሄ ጊዜው ደርሷል። እዚህ ላሉ የእኛ ደግሞ እዚህ ሀገር ላሉ ወጣቶች የሚደርስበትን እኛም ይሄንን የሚደርስበትን መንገድ እንፈልጋለን። እኛም እንትን እናደርገዋለን። በጣም ቆንጆ ነው። በጣም ጥሩ። ወደፊትስ ምን አስበሃል? ማለቴ በመጽሐፉም እንደገና በህይወትም ማለቴ ነው የምልህ። ይሄን ያህል ዘመን እንግዲህ ስደት ኖረሃል። ለመመለስ ታስባለህ ወይ ማለቴ ነው? ሙሉ በሙሉ ለመመለስ ነው ብትለኝ እኔ እንኳ አይመስለኝም። እንደሱ ሙሉ በሙሉ ለመመለስ የሚችል አይመስለኝም። ምክንያቱም አስም አለብኝ፣ የአስም በሽታ እና ሙሉ በሙሉ እዚህ መመለሱ ምናልባት ሊከብደኝ ይችል ይሆናል። ግን ምናልባት እንግዲህ የዛ ክረምት ሲሆን እዚህ መጣ ሄድ ማለት ነው። ለመሆኑ ቤልጂክ እዚህ ከመጣህ በኋላ የቀድሞ ጓደኞችን አገኘህ? ማለቴ በጣም ረጅም ጊዜ ነዋ ከጠፋ እና የድሮ ትዝታችሁን ስታወሩ ምን ይመስላል? እንደው እንዴት ነው? የእኔ የጓደኝነት ቁጥሩ ብዙ ነው። ኑሮዬም በየቦታው የተንጠባጠበ ስለሆነ እንግዲህ አብረን የታሰርን፣ አብረን የተገረፍን፣ አብረን የተሰቃየነውንም አግኝቻችኋለሁ። እሱ እዛው የልደታ ልጆች አካባቢ ነው። ብዙዎቹም ተገናኝተናል፣ አውርተናል፣ ተጫውተናል። ምናልባት ባለፈውም የመጽሐፉ የፊርማ ዝግጅት ጃፋር ጋር በተዘጋጀ ጊዜ መጥተው ነበር በብዛት። እነሱ ጋር ብዙ ተገናኝተናል። ሌላው ኮሌጅ የተማርኩት ሐዋሳ ነው። የሐዋሳ ኮሌጅ ጓደኞች አሉኝ። 3 ነበሩ አንድ ዶርሚተሪ ውስጥ የነበርን። እኔ ብቻ ነበርኩ የአዲስ አበባ ልጅ፣ እነሱ የደሴ ልጆች ናቸው። እነሱን ማግኘት ስለነበረብኝ ፈልጌ ተፈላልጌ ደሴ ያገኘኋቸው እና ደሴ ሄጄ ያገኘኋቸው። በጣም ቆንጆ። ሁለቱን እዛ ደሴ ያገኘኋቸው፣ አንዱ እዚህ ናዝሬት ነው አዳማ። እዛ ሄጄ የማገኘሁት እሱ ነው። በጣም ቆንጆ፣ በጣም ጥሩ አጋጣሚ ነው። ያደግክበትን አካባቢስ እንዴት አገኘኸው? ከተማዋንስ እንዴት አገኛቸው? የጠፉብህ አካባቢዎች የሉም ወይ? እንዴት ነው አሁን? ዛሬ አይደለም እናንተ ከእንቅልፋችሁ ስትነቁም አንዳንድ ቦታ ሳይጠፋችሁ አይቀርም። ጠዋት ሄዳችሁ ማታ ስትመለሱ ሊጠፋ ይችላል። ይህ የአንድ የከተማው እድገት ወሳኝ ሲሆን ብዙ ነገር ሲቀያየር በተለይ በቀላል ነው የሚጠፋው። እንግዲህ የልደታ አልፈረሰም በእኔ በኩል ያለው ማለት ነው። ወደዚህ ወደ ገጃ ሰፈር ያለው ወይንም ከልደታ ባሻገር ያለው ፈርሷል። ሌሉ ልጆቹም ማንንም ሳላገኝ አልቻልኩም። ግን በእኛ አካባቢ ያለው እንዳለ ስለሆነ ሰፈሩ ያው የህዝቡ ቁጥር ጨምሯል፣ የነዋሪው ጨምሯል። የማውቃቸው ሰዎች ቁጥር የለም። እኔ እዛም
ተወልጄ እንዳደግኩ አይደለ ነገሩ እኮ ብዙ አይደለም ይኖር ነው የሚገርም ነገር አሁን ሳስበው 18 ዓመት ያህል ልደታ አልኖርኩም የሚበልጠው ውጪ ነው እውነት ነው አንደኛ ክፍለ ሀገር ሰራው 3 ዓመት ሐዋሳ ኮሌጅ ምናምን ሲጨማመር በጣም ትንሽ ነው ግን ያው ትብቴ እዛው ስለተቀበረ ምን ስለተቀበረ ትዝታዬም መጽሐፌም ልደታ ነው የሚለው እውነት ነው እንግዲህ በጣም ቤልጂክ የሚገርመው ከሁለት ቀን በፊት ማለት ነው ማክሰኞ በኃይሉ ገብረ ዮሐንስ ወይም ገሞራው መቃብር ቦታ እኛም በተገኘንበት አስታውሰህ የአበባ ማስቀመጥ ስነ ስርዓት አካሂደናል እጅግ በጣም ልብ የሚነካ ሁኔታ ነው እና አስበህ አስታውሰህ ይሄን በማድረግ ለሌሎችም ምሳሌ በመሆን በዚህ ፕሮግራምና በሐራምቤ ሬዲዮ 98.7 ስም ላመሰግን ፈልጋለሁ እንዲሁም ሌሎች የሥነ ጽሑፍ ወዳጆች ሁሉም ይሄንን ያንተን አርአያ ቢከተሉ በጣም ደስ ይለኛል እጅግ በጣም ምስጋናችን ይድረስ እኔም በጣም ነው የማመሰግነው በተለይ አንተ ተዘጋጅተህ የምትችለውን ሁሉ አዘጋጅተህ በመምጣት በጣም ነው ደስ ያለኝ ከልቤ ነው የማመሰግነው በዚህ አይነት ነገር ላይ ይሄ ጉዳይ እንግዲህ አንተ እንደቀላል አላየኸው ሌሎቻችንም ማየት የለብንም ምክንያቱም እነዚህ ሰዎች የሰሩት ስራ ለወደፊት ለዘመን ተሻጋሪ ነው የሱ ስራ ብዙ አንድን ጸሐፊ ትልቅ የሚያደርገው ምንድነው ዘመን ተሻጋሪ ስራው ሲኖረው ነው እሱ የዛሬ 40 ዓመት 50 ዓመት የጻፈውን ግጥም አንተ ስታነበው ሰው ሁሉ ልቡ እንዴት እንደተነካ ይኸው ግጥሙም ያቺ ግጥም አንድ ስንኙም ለስንኙም ልትሆን ትችላለች ግን ዘመን ተሻጋሪ ነው እነዚህ ዘመን ተሻጋሪ ስራ የሰሩ ደራሲያንም ልናከብራቸው ልናስታውሳቸው ይገባል የሚል የተነሳንበት ዓላማ ትክክል እውነት ነው በጣም ጥሩ ነው ደግሞ ይሄ ነው መሆንም ያለበት በተቻለ መጠን እንግዲህ የኛ ጥበባት ፕሮግራምም የድሮቹን በተቻለ መጠን ምክንያቱም ያሁኑ የድሮ ከሌላ ያሁኑ የለም የሚተላለፈውም ስነ ጽሁፉም እንዴት እንደመጣ ማወቅ አለባቸው እንሞክራለን እንዳልከው ግን አስታውሰህ ይሄን በማድረግ እጅግ በጣም እናመሰግናለን ቤልጂክ ለመሆኑ አሁን ምን አይነት የቤት ስራ ይዘህ ነው ወደ መጣበት የምትመለሰው አንድ የቤት ስራማ ብዙ ነው የሚኖረው ሁሉ ጊዜ እኮ በህብረተሰብ ውስጥ የምታያቸው አንዳንድ ነገሮች ሁሉ ጊዜ አንድ ነገር ልንገርህ ልዩነቱ ምንድነው የኔ እዚህ መምጣትና እዛ መኖር እኔ የምኖረው ከፍራንክፈርት ምናልባት 15 ኪሎ ሜትር ይርቃል ቅርብ ነው ግን ደግሞ ዝም ያለ ከተማ ነው ምንም ነገር አይታይበትም ሰው እንኳን ለማየት ትንሽ ጊዜ መጠበቅ አለብህ መኪና የሚያልፍ ካልሆነ በስተቀር ምንም የማታይበት ነው እኔ አንዳንዴ እንደው መካነዳይ ነው የምለው የመቃብር ቦታ ዝም ያለ ነው ሰፈሩ እና እሱ ነው እና ዝም ካለ ቦታ ላይ ዝም ያለ ነገር ነው አንዳንዴ የምታገኘው ከዛ ሆኜ የምጽፋቸው ጽሁፎች ሌሎች ናቸው እዚህ ስመጣ ቤንዝል እንደተሞላ መኪና ነው በቃ አዲስ ኢንፎርሜሽን አዲስ ፈጠራ ነገሮች ይኖራሉ እናንተ ሙሉ ታሪክ ውስጥ ነው ያላችሁት በየቀኑ እንቅስቃሴ አለ የኔ ከተማ አንዳንድ ቀን ወይ 2 ቀን 3 ቀን ሰውም ላላይ ይችላል ምንም ከቤቴ ካልወጣሁ አያ እንትን አይልም ጸጥ ያለ ከተማ ነው ከተማም አይደለም 30 መንደር ነች 30,000 ሰው ነው የሚኖርባት እና አንድ ጊዜ እዚህ መንገድ ላይ ወጥቼ የማየውን ልደታ ጋር የማየውን ሰው እዛ በአመት ላላየው ይችላል እና ግን ያም ሆኖ እዛ ዝምታ ውስጥ እንኳን የሚጻፍ ነገር አግኝቻለሁ እዚህ ደግሞ ጥሩ ነገር ይኖራሉ እና ይዣቸው የሚሄደው ሀሳቦች አሉ አንዳንዴ ውጭ መኖር የሚጠቅመን ለማወዳደርም ነው ምን ቢደረግ ይሻላል እንዴት ነው ዘያየ ነው እዚህ የተሻለ ምንድነው እዚህ ያለው ሁሉም ሰው የሚያስበው ውጭ ቦታ ትልቅ ነገር ይመስላችኋል ብዙ ሰዎች ግን አይደለም የምታጣው ብዙ ነው እውነቴን ነው የምልህ አሁን እኔ አንዳንድ ጊዜ ሳስበው ይሄ በቃ ነፍስ ያለው ህይወት እንደዚህ እንኳን ኢንተርቪው መጠየቃውን ጀርመን ሀገር ማን ነው እኔ ኢንተርቪው ሊጠራኝ የሚችል ወይም የሚያነጋግረኝ ማንም አይኖርም እኔ ለዛ ሀገር ኖሬበታለሁ ዜግነቱ አለኝ ምን አለኝ እችላለሁ ግን ነው ወይ ነው እውነት ነው ወይ ነው
አንዴ ምን ሆነ መሰለህ ትንሽ ጨዋታችን ላስፋና የኤርትራና የኢትዮጵያ ጦርነት ጊዜ የሚባለውን ነው እኔ በእርግጥ የማውቀው ነገር አልመስ በእርግጥ መረጃው የለኝም እና እንትን አውሮፕላን መጣሉ ከእንትን የአውሮፓውያኖችን ሊወስድ እና ሁሉም መታወቂያ እየያዙ ሲሄዱ ነጫጮቹን ጥለው ጥቁሮቹን የአውሮፓ ዜግነት ያላቸው ጥለዋቸው ሄዱ የሚባል ነገር አለ። ይህ ትኩረት የውጭ ሰው መሆን ምናምን አንዳንድ የሚጎዳ ነገር አለ። ምን ያህል ይሄ ኢንፎርሜሽን ትክክል ይሁን አይሆን አላውቅም፣ ግን የበዛ ጊዜ የተናገሩት ነው እና አንዳንዴ ምን አለ መሰለህ ውጭ መኖር ብቻ የቁሳዊ መሳካት ብቻ ወይም የተሻለ ኑሮ መኖር ብቻ ይበቃኛል ብሎ ለሚያስብ ሰው ቦታው ነው። አይ እኔ ደግሞ ቦታዬ በህብረተሰብ ውስጥ ነው ብሎ ለሚያስብ ሰው ደግሞ ትልቅ ከባድ ነው። አዎ ለዚህ ነው ቅድም እኮ ያልከው ነው መንፈስ ነው ዋናው አይደል? መንፈስ ነው። አዎ ያ ነው እንጂ ይሄ ቁሳቁሱማ እሱ መሟላቱ እሱ አይደለም። ቅድም ያልነው ያ ነው። ይሄ የመንፈሱ ጉዳይ ነው። አዎ እንግዲህ ቤልጂክ እንኳን እኛን አክብረ እንኳን እዚህ ሀራምቤ ሬዲዮ 98.7 መጥተህ እንኳን ተወያየን እንኳን አወራን። መጨረሻ ማለት የምትፈልገው ነገር አለ? ምክንያቱም ለምን መሰለህ እንዲምልህ አሁን በነበርክባቸው ጊዜያት ሳይ አሉ ሰዎች አብረው የሚመጡም ነው በስነ ጽሁፉም እንትን የሚሉና እንዴት አየኸው የአሁኑ ጊዜ ስነ ጽሁፍ? ድሮ ስነ ጽሁፍ ምሽት ምናምን እንዲህ እንትን ይባል ነበርና አሁን እንዴት ነበር? እንዴት ነው የነበረ? እኔ በጣም እድለኛ ሰው ነኝ። ያው እንዳየኸው ነው። አንደኛ እዚህ ሀገር መጥቼ የከበደኝ ነገር የለም። አስማማው ኃይሉን ታውቀዋለህ? አያሻረው። አዎ አያሻረው እኔ ከመሞቱ በፊት ነው ቃል ያስገባኝ። ጊዜ ያለ ብዬ ነው ማስበው ማረዛ እና አያሻረው ከመሞቱ በፊት መሞቱን ያውቅ ነበር። መጽሐፉን የመጨረሻውን የሐሰን ሲጽፍ እና ደዋወል ነበር በስልክ። እሱን ያስተዋወቀችኝ እናትዬ ነው የምትባል። ለነገሩ አስተዋወቀች እንጂ በስራውም በምንም እኔም አውቀዋለሁ። እሱም በእኔ ጽሁፎች ያቀኝ ነበርና ወዲያውኑ የተግባባ ነውና እዚህ ሀገር ስመጣ አንድ ቃል አስገባኝ። መቼም አንድ ቀን ሀገር መሄድ አይቀርም። እሱ ይመላለስ ነበርና ከሄድ ከአለማየሁ ገላጋይ አግኘው ነፍሳችሁ ይቀራረባል አለኝ። እና አለማየሁ እሱ በምን መልክ እንዳየው አላውቅም፣ ብቻ እንደዛ አለ። እንደመጣሁ አለማየሁ ገላጋይ አገኘሁት። በቃ ባለማየሁ ገላጋይ ሁሉም ነገር ተከፈተልኝ ማለት ነው። ጠቅላላው አሁን የምታያቸው ጸሐፊዎች የምታያቸው በሞላ እዛ ውስጥ ያያቸው ከዛም በላይ እጥፍ ድርብ ወጣቶቹንም ጎልማሳዎቹንም በእኔ እድሜ ያሉትንም ሁሉንም ለማግኘት ከዛ በኋላ ቀላል ሆነልኝ እና ብዙ እድለኛ ነኝ። ይህንን እድል ያላገኙ ብዙ ሰዎች አሉ። ያቺ መንገድ ስለተከፈተች ነው ብዙዎቹን ያወቋቸው እና እዚህ ሀገር በመምጣቴ ስመጣ እዛም ሆኜ በስልክም በምንም የሚረዱኝ በጣም ብዙ ሰዎች ስላሉ ከልብ እነሱም ማመስገን እፈልጋለሁ። እንዳያቸው ነው ባለፈው። ያ ደግሞ ጥሪ ስላላደረግን ነው። እንዳደረግ ኖር በጣም ብዙ ነው። ግን አንዴ ምን ሆነ መሰለን አውስሽዊትዝ ሄጄ ነበር። አውስሽዊትዝ ማለት ጆሮቹ የተቃጠሉበት እና መቃብሩ ላይ ስንገባ መቃብር ቤቱ ጋር ስንገባ ጫማ እያወለቁ ነበረ እስራኤሎቹ የሚገቡት እና እኛንም እንደዛ አርጎ አሉን። እሺ ብዬ እንትን አልኩኝ እና እዛ ውስጥ መናገር አይቻልም ምናምን ይሉኛል እነሱ። ለምን ስላቸው ትረብሻቸዋለህ እዚህ ቤት። እዛ እኮ ምንም መቃብር ቦታ የለም። አዎ ዝም ነው የሚሉት። ገብተው አክብረው ነው የሚወጡት እና ያ ነገር ልቤ ውስጥ ነበርና ማስታወቂያ ማውጣቱና 50-60 እዛ ሆነ መሄዳችን ልዩነት የለውም በሚል ነው ወደ 10 ወደ 8 ያሳጠርኩት እንጂ ማስታወቂያ ብናወጣ ኖሮ በጣም ብዙ ሰው ነበር የሚመጣው። ግን ለምን እንረብሽ እዛ ውስጥ ያለውን በሚል ነው እንትን ያልኩት። ቁጥራችን የቀጠለው ግን ብዙዎች ከዛ በኋላ ወቅሰውኛል። ለምን አልነገርከኝም፣ ለምን እንደዚህ ያላደረግክም የሚል አለ። ይሄ ደግሞ ለእነሱ ብቻ አይደለም ለሌሎቹም ደራሲያን ቢደረግ ሁሉም የራሱን እያነሳ ቢሄድ መልካም ነው ብዬ ነው የማስበው። በጣም ጥሩ ነው። እንደውም እሱ በጣም ጥሩ። ይሄ እኮ ነው አሁን አንተ የፈጠርከው እንትን። እውነቴን ነው የምነግርህ።
ትልቅ ነገር ነው። ምክንያቱም እንዳልከው አሁን አንተ ገሞራውን አነሳ። አሁን ቅድም ያልከው አሁን ማነው አያሻር እኔ አሁን እሱን ክብሩ መጽሐፍ እሱ ክብሩ ጋር ነው ያገኘሁትና ትንሽ ጊዜ ነው ያወራነው፣ ግን በቃ ያው ነፍስህ የሆነ ነገር አለው። እና እንዲህ አይነት ሰዎችን ብናወሳ ስለነሱ ብናስብ እንዳልከው የሆነ ቀን ተነስቶ የተወሰነ ግሩፕ በተራም እነዛ ጋር ቢኬድ መሄድ ቢቻል አንድ ማስተባበር እንዲህ ቢቻል ትልቅ ነገር ነው። አንተ እንደዛ በማድረግ የብዙ ሰው ስሜት እንኳን እንደዛ አሉ ለምን ለሚቀጥለው ደግሞ ሌላው ይነሳል ማለት ነው። እና በጣም ይሄ ነገር እኔ ብቻ ያሰብኩት አይደለም። ይሄ አሌክስ አብራ የቲክቶክ ቤተሰቦች አለን፣ ግሩፕ አለን የጀመርነው እዛ ነው የታሰበው ይሄንን ነገር ለማድረግ እኔ በመጣበት ጊዜ ይሄን ነገር ለማድረግ ግን ከዛ በኋላ ደግሞ ገሞራው በጣም ይረዱት የነበሩ የመጨረሻውን ጊዜ ከሱ ጋር የነበሩ አለሙ ተበጀ የሚባል ገጣሚ ደራሲ የሆነ እንትን ለንደን የሚኖር እና ኢያሱ አለማየሁ አማቱማ ናቸው በጣም ያሳሰቡኝ። ማድረግ እንዳለብኝም ተነጋግረናል ከሁሉም ጋር እና በዛ ነው ያቀረብኩት ነገሩን የሰራሁት። ብቻዬን ብቻ ምስጋናውን መውሰድ የለብኝም። በተለይ አሌክስ አብርሃ እየደወለ በየጊዜው እንዴት ነው እንዴት አደረክ የሚለውን እንትን ያለው ግን ወደፊት ደግሞ ማድረጋችን አይቀርም። በጣም ጥሩ በሚመጣበት ጊዜ በቃ በጣም ጥሩ ነው። አሁን አየህ ይሄ እንኳን አሁን በሚቀጥለው ሌላ የቤት ስራ ይዘህ ትመጣለህ። ምክንያቱም ሌላው ሰው ጋር እንደዚህ እያልክ አየህ በዛውም አንተም እኮ ይሄን እንትን ስታደርግ አንድ የሆነ ራሱን የቻለ ግሩፕ ሊፈጠር ይችላል እና በሚቀጥለው እንደዚህ እያለ እንዳልከው ሁሉንም ደራሲዎች ማስታወስ ያው ባለፈው ለምሳሌ እዛ ቀራኒዮ ሄጄ ነበረ። የሆነ አንድ ጓደኛችን የእሱ አባት አርፈው ነፍስ ይማር በሱ ምክንያት ቀራኒዮ ሄጄ የማንን አየሁ መሰለህ? ጳውሎስ ሚኒኮኖሚስ እዛ ጋር አለ። በጎን በኩል ደግሞ ከእሱ መቃብር ጎን የእሱ የገሞራው አባት የእሳቸውና የጓለ ገብረ ዮሐንስ የወንድሙ ጎን ለጎን አለ። የሚገርም ነው። ለካዛ ነው እዛ እናቱን እዚህ አግኝተናል እና አንድ ወንድሙን እዚህ አግኝተናል። እዛ ደግሞ እነሱ አሉ። አንድ በጣም የተደሰትኩት ያው ነበርኩ እንደናንተ የሚለው ጽሁፍ እንደተመኘው ነው። ያንን ግጥም ገጥሞ የላከልን እና ደብተራው ላይ ያወጣ ነው። በዛ ጊዜ እንዲወጣ የተደረገው እሱ ነው ቀድሞ ነውና በዛ ላይ ነው ነው ያው ነበር እንደናንተ ያው ነበር። በጣም የሚገርም ነው። አዎ የሚገርም የመቃብር በጣም ነው። አንተንም የዛ ቀን የመጡትንም የማመሰግነው በጣም እንግዲህ በጣም ነው የማመሰግንህ። እኔም ቤልጂክ እዚህ መጥተህ ስለተጫወትን ስላወራን በጣም ደስ ብሎኛል። እንግዲህ ደግሞ በሚቀጥለውም ስትመጣ ደግሞ አንድ ነገር ይዘህ ነው የምትመጣው እንዳልከው እና እንደዚሁ እንግዲህ ህይወት ይቀጥላል። መልካም የኑሮህን የምትቀጥልበት እና ደግሞ ያንን ይዘህ የምትሄደውን የቤት የምትልክልን ጊዜ እንዲሆን እመኛለሁኝ። በጣም አመሰግናለሁ። እኔም ከልብ አመሰግናለሁ ሁላችሁንም። የሀራምቤ ቤተሰብ ልበለው እንግዲህ የተለመደው ሁላችሁንም አመሰግናለሁ። ክቡራትና ክቡራን አድማጮች እንግዲህ ከደራሲ ቤልጂክ አሊ በብዕር ስሙ ነው የምጠራው ከቤልጂክ አሊ ጋር ያደረግነውን ጭውውት እንደዚህ አቀረብንላችሁ። ይህ ጥበባት የተሰኘው ፕሮግራማችን ነው። እንግዲህ ሌሎችም እንግዶች ይዘን እንመጣለን። ለዛሬው በዚሁ አበቃን። እናመሰግናለን። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ